ለአዲስ ለምወልደው ልጄ ሰጣችሁኛል እግዚአብሔር ይስጥልኝ አላህ ይስጥልኝ ብለሽ ተስማምተሽ ከሆነ በኋላ በነጋታው ነው ጌም የጀመርሽው። ለጌም ስትይ ህልውናሽና የልጅሽን መቃብር አብረሹ የቆፈርኩ ነኝ ያልሽ ሴትዮ አንቺ ለመዳም ሸቃሎች ወይ ለእህቶች ታስቢያለሽ? አንቺ ሆዳ ጃፒ እኔም ፈልጎ ያገኙ በእህትነት ነው የምላችሁ የእውነት ያገኙ ደውሎ ራሱ ይጠይቁኛል። ታዋቂ ሰዎች ራሱ ደውሎ ይሉኛል ምናምን። ከኪሌ 77 ነበረ ከ77 ወደ 75 ሀቢባ በነገራችን ላይ እንኳን ምድር ላይ አይደለም እንኳን ሚዲያ ላይ አይደለም እንኳን አረባ ጋር ምድር ላይ ራሱ የምትኖረው ለአንበሳ ስትል። ሰላም ቤተሰብ ዛሬም በአዲስ እና አነጋጋሪ ቪዲዮ መጥቻለሁ። ቤቱ ምንሽ ነው የሚባለው ላይ ምንሽ እንላለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ቤቱን አግዙት። ወዳጆችሽ ይታዘቡሻል። ከአመት በላይ የሚሆን ለልጄ ለአዲስ ለምወልደው ልጄ ሰጣችሁኛል እግዚአብሔር ይስጥልኝ አላህ ይስጥልኝ ብለሽ ተስማምተሽ ከሆነ በኋላ በነጋታው ነው ጌም የጀመርሽው። እና ቻፓ በጣም ነው የምትወጂው። አንዳንዴ ብር ጥሩ ነው መያዝ መስራት ጥሩ ነው፣ ግን በባሌ ነው የምኖረው ካልሽ ያንቺ እንደ ትርፍ ነው የሚታየው። ተግባባን? እንደ ትርፍ ነገር እንደ ትርፍ ስለሆነ በባልሽ ዋና የምትተዳደሪ ከሆነ በዚያ ለራስ ልጅ አስቀምጠሽ ጌም ለመጫወት በየቀኑ እየገቡ ፍራግመንት ማስሞላት በየቀኑ ጌም መጫወት ሰው ይታዘብሻል፣ በጣም ይታዘባል። ሕፃን ልጅ ገና አራስ ሆነሽ የሚያስተዳድርሽ ባሌ ነው እያልሽ ስትበጠረቁ የነበራችሁ በሙሉ ባል እንደማያስተዳድራችሁ እያየን ነው። እና አሁንም የምለው ምንድነው ትንሽም ቢሆን እረፍት ማድረጉ መልካም ነው። ወዳጆቿ ከሆናችሁ መቀባት። አንድ ነገር ሆና ሆስፒታል ገባች ተብሎ ከምትሰሙ ይልቅ እቺ ሴት ገንዘብ ሰጣችኋታል፣ በደንብ ጌም አጫውታችኋታል፣ የምትፈልገውን ያህል ገንዘብ እኔ የምለው አንድ ነገር አለኝ እዚህ ጋር። አሁን ሶሻል ሚዲያ ላይ እንደዚህ የሚስተቿት ሀቢባ ምናምን ሄለንም ቢሆን ይሁን ሁሉም ማለት ነው እነሱ እኮ ከሷ የበለጠ ለገንዘብ ብለው የማያደርጉት ሀሳባቸውን በደቂቃ የሚቀያየሩ ሰዎች ናቸው። እና እናንተ እስኪ ምን ትላላችሁ? ይሄ አግባብ ነው ወይ? ሁሉም ሊሰሩ ነው የመጡት እዚህ ላይ እውነት ለመናገር ከሆነና እሷን የሚናገሩበት መልክ አግባብ ነው ብላችሁ ታስባላችሁ? እናቴ ትሙት ነው ብላችሁ ልጄን ይንሳኝ በልጄ ለምን እንደምል ታውቃላችሁ? ሄለን በልጅሽ ምለሽ ነበር እንድትሉኝ ስለምፈልግ ነው። ጃፒ እኔም ፈልጎ ያገኙ በእህትነት ነው የምላችሁ የእውነት ያገኙ እግዚአብሔር ኦሬዲ ፍለፊቡ እኔን ነው ከገስት አውጥቶ ከሌላ ሰው ጋር እውነት ሂዝ አራድዬ አያም ገንደገራድዬ እኔ የገራዳ ልጅ እኔ እሱን ፈልጌው ጨዋታ ለመፍጠር ነው እኮ ሳወራው የነበረው። ልጄን ኢንሳን በልጄ የምምለው ለምንድነው ታውቃላችሁ? ቀይ መስመር ላስቀምጥ ስፈልግ አውቄ በልጄ ያስቀምጣለሁ። ነገ በልጄ የምያለው እንዴት ብዬ ቃሌን አጥፋለሁ ማለት ስለምፈልግ እኔ ሄለን እዚህ ጋር ግርም የምትለኝ ምንድነው ሁሌ ማለት ነው እሷ ራሷን ሰዎችን በጣም ከሚገባው በላይ እላፊ ትዘልፋለች፣ እላፊ ትናገራለች፣ በጣም የሚሰቀጣጥጡ ነገሮች ትናገራለች። እና ራሷን ፐርፌክት አድርጋ ነበር የምትናገረው ሰዎችን ስትሳደብ ማለት ነው። ግን ራሱ ፐርፌክት አይደለችም። በዚህ ደረጃ ነው ትሆናለች ብዬ አላሰብኩኝም። ይሄን ሰሞን ደግሞ ከዛ ከክሷ በኋላ ይሄው እንግዲህ እየተንበዛበዘች መግባትና መለፋደር ጀምራለች። እናንተ ምን ትላላችሁ? ራሱ ፐርፌክት ያልሆነ ሰው ሌላውን ሰው መተቸት ይችላል? እስኪ ኮሜንት አስተያየታችሁን ኮሜንት ላይ ጻፉልኝ። ለጌም ስትይ ህልውናሽና የልጅሽን መቃብር አብረሹ የቆፈርኩ ነኝ ያልሽ ሴትዮ አንቺ ለመዳም ሸቃሎች ወይ ለእህቶች ታስቢያለሽ? አንቺ ሆዳ አንቺ ሲም ካርድ አንቺ ድዳም ቆሻሻ ንፍጣ ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን እንደከዳው ነው የምቆጥረው። ይቅርታ ሳርጌ መቼም እዚህ ቲክቶክ ላይ የማልታረቀው ሰው ቢኖር እሱ ነው። ይቅርታ በጣም ነው የምወድሽ። በጣም ነው ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት መታረቅ አይደለም። ገስት ጋር ከሱ ጋር ተገኘው ማለት ገስት ላይ አብሬ ተገኘው ማለት ልጄ ከሱ ጋር ሱ ሬሳ ሳጥን ላይ አድርጎ ነው ሲሰድበው የነበረ አለ ልጁ። እኔ ለቅ
አብሬ ሰደብኩ ማለት ነው። ልጄ አብሬ እንደቀበርኩ ነው የምቆጥረው። ይቅርታ ሳሪ አለች። ለቡቻ አይደለም አለች። ከቡቻ ጋር ችግር የለውም ባላነጋግራትም ገስት ላይ ልንገናኝ እንችላለን አለች። በቾገር ግን ነው አለች። እሺ ለጊፍት ሲሆንስ ይሄ ብር ሊያመልጣት ገስት ላይ መቀመጧ ብቻ የሆነ አንድ አንበሳና ሁለት አንበሳ የሚያሰጥ ከሆነ why not ያ ሀቢብት ያ ቀልቤ አምሬ ወላሂ አንል ሀቢባ በነገራችን ላይ እንኳን ምድር ላይ አይደለም እንኳን ሚዲያ ላይ አይደለም እንኳን አረባ ገል ምድር ላይ ራሱ የምትኖረው ለአንበሳ ስትል ነገ ልጆችን በመዘግዘቅ በመስደብ ጊፍት ያስገኛል። ቆንጆ አርጎ ልጁን የሰደበ ቆንጆ ልጁን በሳጥን ሬሳ ላይ እንደዚህ አርጎ ያላገጠ ጥሩ ጊፍት ይሰጣል ከተባለ ያን ውድድር ትወዳደራለች። ባይዘው ትወዳደራለች። እከካም በክት ደቡር እንደዚሁ የእህቶቼም ሀቅ ይወጣል። አይገርምሽ? እኔ ነው ነፍሰ በላናት ሰው እንኳን የገደለ አንበሳ ታሰጣለች ያልሽው ልጅሽን የገደለን ሰውዬ እንኮ አብረሽ ቁጭ ብለሻል አይደል? ሄለን ሰው እንኳን ገሎ የመጣ ሰው አንበሳ ከሰጣት ዝም ትላለች አለ ያልሽው። ይሄው ልጅሽን የገደለ ጋብረሻል እንዴ ያልሽው? ልጅሽን የገደለስ ገሎ ሳጥኑ ላይ እንትን አድርጎ ሳጥኑ ላይ ሲተፋ የነበረ ሰው ራይት። አንድ ቀን ቤትሽ ሽንኩርት ከሌለው ባልሽ ተፍቶብሽ እንደሚሄድ ታውቂያለሽ። ይሄ ባልህ የምትዩ ይሄ እረኛ የመሰለ ጭርታም ሰውዬ ትቶሽ እንደሚሄድ ታውቂያለሽ። ገብቶሻል? በሺሻና በቼንፋስና በምናምን እያታለልሽ አንቺ ቁጭ ብለሽ እያልሽ የምትዩን እሱ እዛ ቁጭ ብሎ ሺሻ እንዳዳልሻል። ከእንትን መልስ ከሽፍርና መልስ ሱፉን እያሰጠብሽለት ሱፉን አይደለም ሱፍ ፍትፍት ካቀረብሽለት አንድ ሰው እድሜ ልኩን ከአንቺ ጋር ይኖራል። በዚህ ኑሮ ውድነት ማለት ነው። እንኳን ሱፉን እያስተኮሽ መጠጡን እንዲጠጣና ሀቢቢ ቤቢ እያልሽው አይደለም። ገብቶሻል? ያ በአጋጣሚ ስትናፊ ተወልጃለሽ። ከዛ በኋላ እሱንም ደግሞ እራስሽ ታሳድጊያታለሽ። እንደዚህ ለምነሽ ወገብሽ እንኳን ሳያርፍ ገብቶሻል? ማላገኝሽ መስሎሻል? የእናንተ ሱሱ ነው ቁሱ የምትባል እቺ ልቃሚ ድራጊስት ያንቺ ብጤ የሰው ህይወት አጥፍታለች ገነት ስትል የምን አባሽ ህይወት ነው አምጪ መረጃ ስላልኳችሁ ሄለን ሰው ገሎ እንኳን የመጣ አንበሳ ከሰጣ ዝም ትላለች ብላችሁ ስትናገሩ እንደዚህ ቀን እንደሚመጣላችሁ አውቃለሁ። ጸጥ ያልኳችሁ ያለታ ለዛ ነው። እንደዚህ ያላወራውበት ዝም ያልኩት ለዛ ነው። እንደዚህ እንደማገኛችሁ አውቃለሁ። ገብቶሻል? እስቲ ሱሱ እዚህ እንደለመደችው ሰው ገላ ምናምን የሚለውን እስቲ ኢትዮጵያ ላይ ትበለው። በሚዲያ ላይ ያለውን ህግ አሳያት ነበር። ገነት ታሳያታለች። ባይዘው ለምን አልከፈተችም? ከዛ በኋላ ኢትዮጵያ ቆሻሻ ማራገፊያ ነው አለ መሰለቻችሁ። የእናንተ ድድብና የእናንተን ቆሻሻነት ፌስታል ይዛ ማዳበሪያ ይዛ መጠብቃችሁ ነው የሚመስላችሁ አይደል? የእናንተን ቆሻሻ ማራገፊያ እዚህ የምትፈሩት ህግ ኢትዮጵያ እንዳለ ታሳየቻችኋለች። እቺ ቀን እንደምትመጣው ቀን ጸጥ ያልኳችሁ እኔ ሰው የገደለ ሰው ነው ታስገባለች። ይሄው ልጅሽን የገደለ አብረሽ ቁጭ ብለሻል እኮ አንቺ ከፋና ንፍሮ አብረሽ ቁጭ ብለሽ ትለቅሚያለሽ አይደል? ዝገኑ እንጂ ልጄን ነው እኮ ጆከር የገደለው እያልሽ ለዛውም ተፋበት እያልሽ ደከከናም ድንግ ደግሞ የእህቶቼም እንባና የእህቶቼን ላብ ደግሞ እንደዚህ ምዝዝ አድርጎ ቀስ በቀስ ይከፈሉሻል። የእውነት ይከፈሉሻል። ሰው ብዙ ከማውራት ብዙ የሚሳሳተው ነገር አለ። 24 ሰዓት ስትቀመጪ የነሱን ሀቅ አንድ ቀን ትተፊያታለሽ። ኦሬዲ ብዙ መረጃዎች ይዘናል። ትፋታ ይሄ ውድድር የምጥሽ ቀን ቢሆን ኖሮ ምጥ አራዝሙልኝ ሁላ ነበር የምትይው። ወይ ያማጥሽም ስምሽን ገስት ላይ ታስቀምጪው ነበር። አንቺ አታፍሪም እኮ
ጋይስ እንደዚህ እንዲህ ተግማምታችሁ የምታገኙት ብር ምን ነው የምታረጉበት? ምን እስቲ ምን ነው የምታረጉበት? ምን እንጀራ በወርቅ ነው የምትበሉበት? ነው አንበሳው ራሱ አርዳችሁ ነው የምትበሉት? አንበሳ አይደለም አበባ እየወረደልኝ አይደለም እኔ መኖር አቁም ያለው ምን ሆንኩ? ቆሻሻ ግማታ ልጅሽን ራሱ ባለፈው ስትነግጂበት የነበረው ለንግድ በጣም ምቹ ሆኖ ስላየሽው ብቻ ነው። ጆከር እንደዚህ ነው ሃይማኖቴን ቀይ ሃይማኖት መች ነበረሽ መጀመሪያ? ሆድ ብቻ ነው ያልሽ አንቺ። ባሏ ትቷት ሄደ እንዳትባይ በሰው ትዳር ላይ ገብተሽ ስትፈተፍቺ ስለነበር ትቷት ሄደ እንዳትባይ ብቻ ለዛ ነው የምትጥሪው። ባይዘው ለዛ ነው የምትጥሪው። ገብቶሻል? ለዛ ብቻ ነው የምትጥሪው። ጽንባታ ብር ያሳብዳል። ጠንያ ሰቀጫ አንቺ ጋር እንደሚያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም አላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ የሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን ከአሁን በፊት እዚህ ላችኋል። እኔ ከሀበሻ ጋር ቀጠሮ ጌም ያስኩ ማለት ሀቢባ ታማ በሰበሰች ቢባል ብሞት አንገቴን እዚህ ብቆጥሩን እኔ ከሀበሻ ጋር ቀጠሮ አልይዝም ማለች። ከአሌክስ ጋር ግን ቀይ ስለሆነ ለካ ፈረንጅ መስሏት ነው ከሱ ጋር ጌም የያዘችው። ሰው ጋይስ የማያደርገውን ነገር እንዴት እንደዚህ አንገቴ ይቆረጥ ብሎ አንገቱ ላይ ገመድ አስቀምጦ ያወራል? ሊሆንና ላይሆን ይችላል። ታወራለህ ዝም ብለህ ገብቶቻል። የአሌክስን ላኩልኝ ጋይስ። ሁለተኛ እኔ ከሀበሻ ጋር ከተጫወትኩ ያለችው ላኩልኝ በእናትህ። እኔ ሞቼ ሀቢባ እዚህ ጋር እርዳታ ያስፈልጋታል እየበሰበሰች ነው የአስክሬኗ መላኪያ ቢባል እኔ ከሀበሻ ጋር ጌም አልይዝም አለች። ከዛስ ከአሌክስ ኢትዮጵያ ጋር የያዘች። ከዛስ ምን አለች? ይሄ ለውለዳዬ ነው አመት እናንተ ጋር አልመጣም ጌም አልጫወትም እኔ በአመት ነው አንዴ ጌም የምጫወቱ አለች። ጠዋት መታ ጋይስ እንዳልሸነፍ ከሚኪ ፊት አውራሪ ጋር ስትል እኔ ሼም ያዘኝ። እግዚአብሔር ለምን እንዲያዘኝ ታውቃላችሁ? ትላንት የሰጠኝ ሰው አለ እንዴ ዛሬም የሚሰጠኝ ኬት ያመጣል ጋይስ? ሃይ ትላንት የሰጣችሁ ልጆች ናቸው የምትሰጡኝ ዛሬ። አሁንም ታብትቡ አባከና ነው ኮፒ ሊንክ አባከና ነው እንዲህ ማድረግ እንዳያሸንፈኝ ነፍሰ ጡር ነኝ እንዳልቀጣ ያለታ ሼም ያዘኝ። ደግሞ ወለዴ 3 ቀን አላችሁ የሆነ የብሔር ነው የዓለም ነው ምን አይነት ጌም ነው አላት ነው ያላችሁ። እዛ ባንዲራ ደግሞ ማስቀመጥ ጌም አላት አላችሁ። እኔ እኮ ሰው ከሰጠ ችግር የለው ምንድነው የራስ ሪስክ ነው ችግር የለው። ግን እኔ አሁን እንሰጥሻለን ሄለን ተጫዋች ብትሉ እንኳን ሼም ይዘኛል። ይሁን አሁን ትላንት ተጫዋች ግን ዛሬ ምን እንሰጥሻለን ተጫዋች ብትሉኝ እኔ ሼም ይዘኛል። ሰው ነው የሚሰጣት እኛ ሰው ለሚሰጣት ምን አገባን? ግን እሷ ሼም የላትም ትላንት የቀጠሮ ጌም ይዤ ነበረ ዛሬ ምን ጌም ስጫወት እኔ ሼም አይዘኝም እንዴ? እንጂ ሰው ለሚሰጣት ምን አገባት? ምንም አገባንም እኮ። ግን የሷ ህሊናስ የራሷ ምንድነው የሚላት? አውርኩሽ እንግዲህ ጆከር ልጄን አስክሬን ሳጥን ላይ አስቀምጦ የሰደበ ልጅና ሞተ ልጄን ካለ ከጆከር ጋር አንድ ገስት ላይ መቀመጥ ማለት ልጄን አብሬ እንደገደልኩ ነው የምቆጥረው። ይቅርታ አድርግልኝ ሳሪ አለቻት። ሳራ ላበሻም ማለት ነው። እሺ ዛሬስ ትላንትስ ዲቦራ ጋር ሁሉ ሰው ታዋቂ ቲክቶከር ወይ ምናምን መወዳደር የፈለገ ኒኩን ያስቀምጣል። ትልቅ ጊፍት ያለው እንዳሸናፊ ነው። እያነሰ የመጣ ደግሞ እየወረደ ይመጣል። የጨዋታው ህግ ነው እንደዛ። ገብቶቻል። እሷ ደግሞ 30% ታገኛለች። ይሄ መብቷ ነው። ተስማምተን የገባው ምን አባል ገብቶቻል። እስከ መጨረሻ
መጨረሻ ከጆከር ጋር ቁጭ አሉ። ልጄን እንደገደልኩ ልጄን እንደዚህ ብሎ እንደዚህ ከዛ በኋላ ሀቡዬ አይዞሽ ልጅሽን እንደዚህ ያሉብሽ እንደ አንድ ሳምንት ተነገደበት በልጁ ራሱ ልጄ ዶንቆሮ ተባለ ልጄ ማሬ ተባለ ስትል አይዞሽ ኬክ እየመጣ ይቀርጻል ሲሞን ሃፒ ተርስዴይ ምናምን ይባላል ሲሞን ናጉረስ ለምንድነው ኬክ ያረክሽልኝ አለ እኔ እንጃ ዝም ብዬ ደስ ስላሉ ነው አልኩ ለምን የመረጡ ሲል እንደዚህ አልኩት ደስ ብሎታል እኮ ልጇ ስለተሰደበ ምክንያቱም አጀንዳ ተገኘላታ ለካ እርግዝናው ተመችቷት መውለዱላ አትፈልግም ነበር ባይዘው አትፈልግም ምን አትፈልጊም ብትባልና ብትጠይቋት ቢራዘምልኝ ነው የምትል ለምን አንበሳ ማሪ ስትል ውሽ ሽፋሽፍ ከሚወጣብሽ ብሎ ትንሽ አንበሳ የወለደሽ ቀን ፊቷ ላይ መከፋት ነው ያዩት ባይዘው በጣም ነው የደበራት በጣም በምን አባቷ ታሳብባለች የእውነት ቁዝራም ቅንዝራም እከካ she think just እሷ ብቻ ስማርት የሆነ ነገር ስታረግላት ብልጥ ስለሆነች የተቀበለች ነው የሚመስላት እንጂ አንተ ሰጪ ልብ ስላለ የሰጣት አይመስላትም ለዛ ነው እኔ ርቧት መንገድ ላይ ባገኛት እግዚአብሔርን አልሰጥም ለወፍ እሰጣለሁ እንደዚህ ለወፍ ኮኮኮኮ ብዬ እሰጣለሁ ለሷ ከምሰጣለሁ ይሁን እንደዚህ በረሃ ላይ ውሃ ጠምቷ ባገኝ ሌላ የጠማው እንስሳ ፈልጌ እሰጣለሁ እንጂ ለሷ አልሰጣም እሷ ላይ ያለኝን አቋም መቼም አልቀይርም መብቴ ነው የመመኘት ምን አባት አመጣል በደንብ ቀንሰሽ አጠር ባለ ጊዜ ውስጥ ሰዎች አይተው ጥያቄ ያነሱ ነበር እንደው በቁጥር እንትን መግለጽ ይቻላል ከዛ ደግሞ መንገዱን እንደው በምንድነው አይልሽም ሰው እርግጠኛ ነኝ በጣም ብዙ ሰው ይለኛል ደውሎ ራሱ ይጠይቁኛል ታዋቂ ሰዎች ራሱ ደውሎ ይሉኛል ምናምን ከኪሌ 77 ነበረ ከ77 ወደ 75 ከዛ አሁን 61 ኪሎ ነኝ 61 ኪሎ ነው ብዙ ከ77 ወደ 61 ስንት 11 የሆነ ተራምዶ መሄድ አንስ ያደረገ አዎ ከዛ እንትን ነው እኔ ውፍረቴን ለመቀነስ በጣም ነበር የምለፋው ማለት ደግሞ ነገር የለም ያው ነገር ሲባል ገዛለሁ ወስዳለሁ የሆነች ያሲድ ምናምን በጣም ነበር የምለፋው ጂምን ገብቼ ነበር ነው ከዛ ስተው መሰለኝ በቃ ተውኩኝ አቃተኝ በቃ ከዛ የሆነ ሳለ በቃ ሰርጀሪ ወይ ሙከራ ወደፊት በቃ እሰራለሁ ሰርጀሪ በቃ በየሰተው ነው ረመዳን ላይ አልበላም ነበር እኔ ብዙ አልበላም ኢፍጣር ሰዓት ላይ በቃ ሽሮ ነበር መበላው ምናምን ከዛ ሆዴ ለመደ አንዴ ነው መበላው ረመዳን ላይ በቃ አፍጥር ሰዓት ላይ በላሉ ከዛ ለሊት የሚበላውን አልበላም ነበር ከዛ ሆዴ ለመደ በቃ መጾሙን ምናምን ከዛ በኋላ ሲፈታም አንዴ ነው መበላው በቀን ማልበላበትም ጊዜ አለ ይሄ በቃ ምግብ ዝግት አረገኝ ዘጋኝ እንዳለ ከዛ ሰው እንዴ ከሰፈና ምናምን ማለት ጀመረ እና ማስተዋል ጀመርኩ እኔ ራሴ ኦኬ ከስቻለሁ ያልኩ ነው አሁንም አንዴ ነው በለው ዛሬውን አልበላውም ስመጣ ጁጁስ ሰጥቼ ይወጣ አልበላም እንደዚህ ሆንኩ ስለዚህ አመጋገብ ነው አንዴ በቀን አንዴ መብላት ቪዲዮ ሰራለሁ ብዬ ሁሌ እረሳለሁ ብታይ እየረሳሁ በጣም ብዙ ሰው ይጠይቃል ብዙ ሰው ያለኝ ነው አንዴ መብላት ቆንጆ ይመስለኛል ከጂምም ከምንም ያው እንደየሰውነት ጤናችን እንደ እድሜያችን እንደ ክብደቱን እንዳመጣው ነገር ለመቀነስ ስትሞክር የነበረ ሰው ስለሆነ በራስ መተማመን ላይ የሆነ አይነት ሁሌ ልብስ ሲለበስ ይሄ ልሸፍን ይሄ እንደዚህ ቢሆን የሚባል ነገር አይጠፋም ሴት ልጅ ፍረት በጣም ነው የሚስጠላው በጣም ኮንፊደንስሽን በጣም ይሄ አሁን ከለዋል ጋር ምናምን ቡቲክ ሄደ ምናምን እሷ ናት የምትገዛው ለኔ የሚሆን አላገኝም በቀላሉ ምናምን በቃ በጣም ይደብረኝ ነበር በጣም ነበር የሚከፋኝ ከዛ ኮሜንት ላይ በጣም ይቀለድብኛል ምናምን አሁን በቃ መቼም መልሼ ሞፍሬ መስለኝ አለ ይጠብቀኝ እንደ ወቅቱ ለጊዜው ለኔ ግን የሚገርምሽ እንደዛ እንትን ብሎብኝ አያውቅም ማለት ወፍሬ ነበር በጣም ሰው የሚያሾፍባት ሰው ነበርኩ አለባበስሽ ይሸፍነው ስለነበር ለኔ ብዙ ሰፋፊ ነገር ነበር ማለት አላገኝም ነበር በልክ አላገኝም ነበር በጣም ይሄ ከላይ ወፍራም ነበርኩ በጣም ሌላ ቲክቶክ ላይ ሁሉ ጊዜ የሚነሳ ነገር
ፊልተርና ያለ ፊልተር እኔ ይሄው አይቻታለሁ መሰክርላችኋል በጣም ነው ታምሮ ያለ ፊልተር ሁሉም ይቀላ እኔ ራሴ ቀይ ነኝ እዛ እኮ አይደል እዛ ሳይሆን እዚህም ላይ ካሜራ በጣም ነው ወልህ በጣም ነው ታምሮ እንቃለን ዛሬ ፕሮግራሙ መብራት ማመን ብዙ ሰው ራሱ ገብቶ እስካልሰራ ድረስ እንትኑን አቀውም እኔ አሁን ምን ነው ጠቆር ሲሉ ኑሮ እላቸው መንገድ ላይ ሲያገኝ በቃ ምንም ታረጋቸው ግን ይሄ እንትኑ መብራት ላይት ሪንግ ላይት ስር ነው የምትቀርጪው ጥሩ ብርሃን ተፈልጎ ነው ካሜራ ላይ የሚቆመው ግን አለ በደንብ የሚቀያየሩ ፊልተሮች ማማመን እዚህ ጋር ያለ ምንም ነገር በጣም ቆንጆ ልጅ ናት በጣም ኮንፊደንስ ይገላል ብታይ ፊልተር ምናምን እኔ አሁን ያለ ፊልተር መቀረጽ በጣም ነው የምፈራው ብታይ እኔ የስልክሽን የጀርባ ካሜራ ወይ ምናምን ኖርማሉን ካሜራ ራሱ እሱ ራሱ ቀላል አይመስለኝም ኮንፊደንስ ላይ በጣም አንዲ ሴተኛ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ስቴጅ አሁን በጣም ደስ ብሎኛል በነገራችን ላይ ይሄ ሁሌ እናነሳቸዋለን ግን ይረሳሉ መጀመሪያ ሀሳቡ እንዲመጣልሽ አንባቢ ነኝ መጽሐፍ አነባለሁና ስለነሱ ታሪክ ነበር ርዕሱ ጠፍቶብኛል ብቻ መጽሐፍ ነበርና አንብቤ በጣም ነበር የሚያሳዝኑት ላይ የተለያየ ታሪክ ነው በጣም ነው ይፈልጎ የሚገባ ሰው ያለም በዚህ እንደነሰና ድሮ ጀመሪ ነበር የምለው በቃ ባወራችሁ ባገኛችሁ ምናምን እላለሁ በጣም ያሁን ጊዜ ሙሉ ይባ ጓደኛ ነበርኝ ከሱ ጋር አሳየኝ አልኩ ፈልጋለሁ ማየት ፈልጋለሁ አሳየኝ ምናምን ብዬ ዞርን ሄደና አየናቸው ምናምን እና በጣም ነው የሚያሳዝ ይሄ ራስሽን እንትን ለማለት ነው በመስቆም ይዛጋና በጣም ነው የሚያሳዝኑት ከዛ በፊት ሰው ለመጠበቅ እንዲ ዳር ሌላ አላቆም ስል ወንድ መስያት ሮጣ ወጣችና ከዛ ተመለሰች በጣም የተሰማኝ በጣም ያሳዘነች ምናምን ያኔ ቆይ በቃ እንዲባር ቆንጆ ነው የሚሆነው ምናምን ብዬ ቪዲዮን ሰራው ሌላ ስትጠይቂያቸው ይሄ በሳቅ ውስጥ የሆነ የተደበቀ ሀዘን ነው ድምጻቸው ላይ የምሰማው አንቺ አንደኛው አስታለቅስ ነበር በጣም ከሷ ጋር ሳለቅስ ነበር በጣም ነው የሚያሳዝነው ስታይ በጣም ቀጣይ እንዲህ ባደርግ የምትይው ነገር ነው ያኔ መጽሐፉን አንብበሽ ነው ይሄኛው ሀሳብ ረጅም ዓመት በኋላ የመጣው አሁን ምን አይነት ስሜት ፈጠረብሽ ድርጅት አለ ሰብስቦ እንትን የሚልና ያ አይዲያ ማመቱልኛ ባይዘው ብችል አቅሜ ቢፈቅድ እንዲህ አስገብቼ ሙያ አስተምሬ ቢወጡ ደስ ይለኛልና ሳውራ ነበር ሁላ ከማናጀር ጋር ስናወራ ነበር ምናምን እስኪ ወደፊት ይችላል እንግዲህ ውድ ተመልካቾች የዛሬ ቪዲዮን ይመስል ነበር ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ በየቀኑ አዳዲስ እና አነጋጋሪ መረጃ ለቅላችኋለሁ ሰላም